መተትና ዛር ውቃቢ ህዝቡን ጎድቶታል። አይነ ጥራና ከጀርባ በኩል እምነትን የተቀላቀሉ ጣዖቶች ትውልዱን ጎድቶታል ስንል ማን ይስማ፣ ማን ያድምጥ፣ ማን ይረዳ? በተለያየ አገር ላይ አሁን ቅድስት ሀገር ላይ በጣም የባዕድ አምልኮ እምነት አለ። በጣም አፍሪካ ላይ በጣም አለ። መንፈሳችንን እንዳናውቅ ዘመናቶች፣ ጊዜያቶች፣ ዕውቀቶች፣ ትምህርቶች፣ ፍልስፍናዎች ሲያደነዝዙን ኖረዋል። ዛሬ ክርስትና ተረስቷል። ዛሬ ተዋህዶ ነኝ ብለን የምንል መጽሐፍ ቅዱስ እናውቃለን ብለን የምንል ምን ያህል ነው የምናውቀው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ለኩልክሙ ውድ ዘኢትዮጵያ ቲቪ መስኮት ተከታታይ ሰላም እግዚአብሔር ከእናንተ ጋር ይሁን በማለት ዛሬ ደግሞ በመልአከ መንክራት ግርማ ወንድሙ የተጻፈው በማለዳ መያዝ ከሚለው መጽሐፍ ያገኘሁትን እነሆ። ሰው እየቀነሰ ነው የመጣው መንፈሱን ስላለየ። ሰው የሚመስል ሰው እየሆነን መጣን እንጂ ሰው ሆነን እንድንኖር ጊዜው፣ ዘመኑ፣ ሰዓቱ፣ መንፈሳችን አልፈቀደልንም። ተጨንቀን፣ ተጠበን፣ ተወጥረን ዛሬ እኛ አሳዳጅ ሆነናል። በክርስትና እምነት ያሉትን ለሱ አገልጋይ የሆኑትን አሳዳጆች ሆነናል። እኛ እንዳያገለግሉት ቆመው እንዳያገለግሉት እንቅፋት ሆነናል። እንቅፋት ከመሆን እግዚአብሔር አምላክ ይሰውራል። ሌላ ዓላማቸው ሰይጣኑ በእነሱ ላይ ቁጭ ብሎ ዓላማው ክርስቲያኑ መምታት፣ ክርስቲያኑ መጣል ነው። ስለዚህ ይህ ነገር የሚሆነው ይህ የቡዳ ዘር በኢትዮጵያ ላይ የበዛው በፊት ቁጥሩ እንደዚህ አልነበረም። አሁን ግን በኃይለኛ ጨምሯል። የሰው ልጅ ለዕለት ኑሮ ብቻ ሌት ተቀን ሲሮጥ እንዴትና ምን ያህል በዲያብሎስ እንደተቀደመና በወደቀው ክፉ ኃይል እቅፍ ውስጥ እንደገባ አላስተዋለም ይሉናል። በዚህ የሰዎች ክፋትና የትውልድ ፈተና በበዛባት ዓለም ውስጥ ህብረተሰቡን በእግዚአብሔር ፍቅርና ሰላም መገንባት፣ ማገልገልና በበጎ መንፈስ መምራት አደጋ እስኪመስል ድረስ መታየቱና መፈተኑ የሚያስገርም አይደለም። ምክንያቱም በቅድስና ለመንፈስ ቅዱስ ሥራ፣ ለሃይማኖት ራዕይ፣ ለምዕመናን እምነት መጉደል የሚበጅ ምሳሌ መሆንና ለተተኪው ትውልድ ትርጉም ያለው የተግባር አምልኮ በተገለጠ የእግዚአብሔር ራዕይ ጋር ለማሳየት ካልተቻለ በእውነተኛ የእምነት አሰላለፍ ላይ ሁለንተናዊ ውድመት የሚጠብቅና የወደቁትን አይቀሬነት መገንዘብ ስለሚችል ነው። ከፍ ብሎ እንደተገለጸው ዘመኑን ከክፉ መለየት የሚቻል መንፈሳዊ የእምነት ኃይል ከአባቶች ሲጠፋ ትውልዱ ከማለዳው ጀምሮ መፈተኑ ግዴታው ሆኗል። ለመሆኑ ዛሬ ምዕመናን በተለያየ የክፉ መናፍስት ጥቃት ችግር ውስጥ ወድቀው ራሳቸውንና ትውልዳቸውን በበሽታና እድልን በማጣት አረንቋ ውስጥ ሲማስኑ ሲማቅቁ መንፈሳዊ አባቶችና አገልጋዮች ሊያውቁት በበጎ ሕሊና ሊረዱት ሊታደጓቸው አልቻሉም። ሊታደጓቸው ያልቻሉበት አብይ ምክንያት ምንድን ነው? መለከተው ሀገራችን ብዙ ችግር እየተወራረሰባት የመጣች ሀገር ናት። የደም ችግር አለባት፣ የእርግማን ችግር አለባት። እንዲሁም ሌላም መናፍስታዊ ጉዳትም የተጫናት ምድር እንድትሆን ጥረት የሚያደርጉ የምዕራባውያን ዓለም ሁሉ ጠንቆች ከሀገር እንዲከንፍ ሰው ሁሉ መተት ይደረጋል። ከሀገር ለቆ እንዲወጣ እድሉን ወስደው እንደገና ያንን ሰው ደግሞ የአብርሃም አምላክ ድል እየሰጠው እዛ እንዲኖርና ታግሎ እንዲያሸንፍ ሲያደርገው ከዛ በኋላ አክንፈው የሚል መተት ደግሞ ይሰራሉ። አክንፈው ከሀገር አክንፈ አስወጣው። ይሄ የሚሰራው ማን ነው? በእግዚአብሔር ህቡር ስም እየተጠቀሰ ድግምትና መተት እየተሰራ ዛሬ ክርስቲያኑ ባዶ ሆኗል። ባዶ ኪስ ሆኗል።
አባቶች በምእመን ልጆቻቸው ላይ የመናፍቃን የመንፈስ ወረራ፣ የክህደትና የነቀፋ ትምህርት ሲካሄድ፣ ከግለሰብ እስከ ቤተሰብ እምነት ሲፈራርስ፣ ለቤተ ክርስቲያን የጣዖት ስም የሚሰጡ ልጆች እየጨመሩ ሲመጡ፣ የመናፍስቱ ጥቃቶች ከእናት ማህፀን ጀምሮ ገና በወጣቱ ሲበረቱ፣ ጠንቋይና አስማተኞች በገጠርና በከተማ እኔ ያውቅልሃለሁ እያሉ ህዝቡን አዋክበው በሟርትና በአፍዝ አደንግስ ስልብና ታታሪውን ሰራተኛ ጠፍንጎ በማሰር እንዳይንቀሳቀስ አድርገው በእርግማን መንፈስ ሲጥሉት፣ አባቶች ግን የት ነው ያሉት? ወደ አባቶች ጋር ሄጄ ኧረ እስቲ ባካችሁ እውነቱ ባልሆነ መንገድ ተዛብቷል። ለምንድነው ማታግዙን? ለምንድነው ማትረዱን? ለምንድነው ጉባኤው የሚቋረጠው? ችግረኞች ለምን ያስቸግሩኛል? በየጊዜው ህመምተኞች እየመጡ ነው። ለምን ዝም ትላላችሁ? ይሄ ባዕድ አምልኮ ሲወራረስ የመጣ ዶሮ፣ በግ፣ በሬ እያለ በፊት ደግሞ ምንድን ነበረ? ህፃናት ነበር መስዋዕት የሚሆኑት። አሁን ዛሬ በሆሊውድ የፊልም አክተሮች እንደነቃለን በጣም ታዋቂ በመሆናቸው። ምን ሆነ ግን ታዋቂ የሆኑበትን ጀርባ ስናይ ልጆችን መስዋዕት እያደረጉ ነው፣ ደም እያፈሰሱ ነው። ዲያብሎስ ትውልዱ በጨለማ እንዲኖር ከመቼም ጊዜ በበለጠ ሳይንስና ቴክኖሎጂውን በመቆጣጠርና በመጠቀም በዚህ ዘመን የአዳምን ዘር ለማሰር ተወዳዳሪ ያልተገኘለት ጥቃት እየፈጸመ ይገኛል። በዚህም መንገድ የመጀመሪያ ደረጃ ስልቱ ይነድፋል፣ አማራጭ ያዘጋጃል፣ ተለዋጭ አቅጣጫ ያቀርባል፣ ጥቃት ይሰነዝራል፣ ለጊዜው ያነሳል፣ ይክባል፣ ባለዝና ባለሀብት ያደርጋል፣ ባለስልጣንና ባለማዕረግ ከፍ ያደርጋል። መጨረሻ ላይ ግን ወደ ላይ ባወጣበት ፍጥነት አዋርዶ ይጥላል። ዲያብሎስ የተጣለና የወደቀ መልአክ ስለሆነ ይህንኑ መጥፎ ጠባዩን ላመኑትና ለተከተሉት ልጆች ስለሚያወርስ ለተጠቀመባቸው ሲጠቅሙትና ሲገብሩ ለኖሩ ሰዎች ሁሉ ክብርና ዋጋ አይሰጥም። ምክንያቱም እርሱ እንደተጣለ ሌላውን መጣል ቀዳሚና መነሻ ተግባሩ በመሆኑ ነው። ይሁን እንጂ ብዙ ሰዎች ለስጋዊ ጥቅሞቻቸው ሲሉ ወደ ዲያብሎስ በመሄድ ለግል ፍላጎት ማርኪያ ይደራደራሉ፣ ይወዳጃሉ፣ ይስማማሉ፣ ይዋረሳሉ። ለዚህም አገልግሎት ዋጋቸው ዘግይቶ ሆነ በፍጥነት በታላቅ ቁጣ ቀጥቶ ውስጣዊ ስብዕናቸው፣ ውጫዊ ኑሯቸው ፈተና ላይ ይጥለዋል። ዛሬ የአፍሪካ ሀገራት መሪዎች ሀገርን ለመለወጥስ እንዴት አልቻሉም? እነሱስ ለህዝቡ ማዘን እንዴት አልቻሉም? ከህዝቡ ጋር አብረው መሆን ለምን አልቻሉም ሲባል ይሄ አይነት አምልኮ ስላለ ይሄ ባዕድ አምልኮና ገንዘብ ጊዜያዊ የሆነ እውቅና ይጥላቸዋል ማለት ነው። ምክንያቱም ከሱ ከባዕድ አምልኮ ብዙ ጊዜ ስለሚሆን ማለት ነው። ዛሬ የትንሣኤውን ጊዜ ደግሞ ሀገራችንም በአንድነት በህብረት በእኩልነት በወገናዊነት በኢትዮጵያዊነት በተለይም ባንደው በኢትዮጵያዊነት ያለን ፍቅርና ወንድማማችነት እንዳይጠፋብን ትውልድ በዓለም ዙሪያ እንዳልኩት በስደት ከአፍሪካውያን የአቢሲኒያ ህዝብ ከስደት ወደ ስደት የሚሄደው ሀገሩ ላይ ያለውን ነገር እንኳን ማየት እንዳይችል እዛው ሀገር ላይ የሚደረጉ የባዕድ አምልኮ ስራዎች ምን ያህል ያንን ሀገር ወደ ታች ይቀብረዋል እና ምዕራባውያን የሚጠቀሙበትም አንዱ ይሄ ነው። አፍሪካውያን ይሄንን ባዕድ አምልኮ እንዳለ ስለሚያውቁ መለወጥ መሄድ እንደማንችልም የሚያውቁትም ይሄን አምልኮ እንደያዝን ስለሚያውቁ ነው እና ከዛ ወተን ወደ እግዚአብሔር አምልኮት እግዚአብሔር ወዳዘጋጀለት እግዚአብሔር ሲፈጥረን ወዳዘጋጀልን ጭንቅላታችንንም ተጠቅመን ጉልበታችንንም ይዘን
በዓለም የምንሄድበትን ነገር ዓለምን የምናስተምርበትን ነገር መጓዝ አለብን ብዬ አምናለሁና መድን ዓለም እግዚ እኛን ከፈተናና ከመከራ ለማዳን ሕይወቱን ብርሃን አድርጎ ሰጥቶናል። በዮሐንስ ብስራት ምዕራፍ 8 ከቁጥር 12 ላይ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም በማለት የተስፋውን ቃል ነግሮናልና ዛሬ በቀደመው የሰው ልጅ ጠላት በሰይጣን ዲያብሎስ የክፉ ጥቃት እናት የሚሆኑት ጡት ያላወጡና ለአቅመ ሔዋን ያልደረሱ ሕፃናት ልጆቻችን ገና በማለዳ ማህፀናቸው ተይዞ ገብተዋል። የነገው ትውልድ የሚረከቡ የ10ና የ12 ዓመት ዕድሜ ያላቸው ሕፃናት ልጆቻችን ቅስም በሚሰብር በሚያሳዝን ሁኔታ ክራንች ይዘዋል። አገሩን በልማት ወደ ከፍተኛ እድገት ደረጃ የሚያሸጋግሩ አምራቹ ወጣቱ ትኩስ ኃይል ዊልቸር ላይ ተቀምጧል። የዘመናችን ወጣት ትውልድ በልዩ ልዩ አጉል ሱሶችና አመሎች ተተብትቦ አካሉ ታስሮና አእምሮው ናውዞ በሚያስቆጭ ሁኔታ ገና በማለዳ በክፉ መንፈስ መሰሪ ደባ ተይዞ በከዘራ ተደግፎ ቆሟል። በእድሜ ዘመናቸው ለኢትዮጵያና ለሕዝቧ የማያልፍ አኩሪ ታሪክ የፈጸሙ የአገርና የወገን አለኝታ ኩራት የነበሩ አዛውንቶች ዛሬ በክፉ መንፈስ ተንኮልና ምስጢራዊ የግፍ አሰራር ተይዘው በሚያሳዝን ሁኔታ ወድቀዋል። ጅማራችን ድካማችንና ጥረታችን በበጎ የአምላካችን መንገድ ከሆነ ግን እንደዚህ በሰው እጅ ላይ የወደቅነውንና በዲያብሎስ መዳፍ ውስጥ የገባነውን ጊዜ የጣለንና ዘመን የከዳንን የማለዳ እስረኞች በሙሉ የእግዚአብሔር መንፈስ ያስበናል፣ ይታደገናል። አምላካችን እኛን ሊያስበን ሊመለከተን የሚችለው ግን በእግዚአብሔር አምልኮት ስንታደስና ስንበረታ በትጋት ስንጸልይ ለእግዚአብሔር ስንንበረከክና በቤቱ ውስጥ በጸጋው ሙላት በፍቅር በሰላም በጽድቅና በምስጋና ስንመላለስ ብቻ ነው። የክፉ ጊዜያት ከክፉ ሰዎች ጋር ሲገናኙ ወደ እግዚአብሔር መጮህ ይኖርብናል። በቤቱ የምንገኝ አባቶችና አገልጋዮች ሁሉ በየበኩላችን በእግዚአብሔር መንፈስ መንጋውን መጠበቅ አለብን። ሌላው ቢቀር በመናፍስቱ ለታሰሩ ወገኖቻችን ርኅራኄ በማሳየት በመንፈሳዊ አገልግሎታችን ደህንነታቸውን በመከተል ወደ ጸጋው ሙላት የማቅረብ ግዴታ ሊኖረን ይገባል። መጽሐፍ ቅዱስ መንገዳችንን እንመርምርና እንፈትን፣ ወደ እግዚአብሔር እንመለስ፣ ልባችንን ከእጃችን ጋር በሰማይ ወዳለው ወደ እግዚአብሔር እናንሳ ይላልና በማለት ለዛሬ በዚሁ ፈጸምኩ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይመሐረነ ወይሰሃለነ በርትዕት ተዋሕዶ ሃይማኖት ያጽናአነ ለይኩን። ዘኢትዮጵያ